ሀሮሜ በኦሮሚያ ክልል ስለተጀመረው አዲስ ፕሮጀክት ምን እየተባለ ነው? ዝርዝሩን እንመለከተዋለን። ከሰሞኑ በአንድ አነጋጋሪ ዶክመንተሪ ሲያለቅሱ የታዩት ጌታቸው ረዳም የአሜሪካ መንግስት ይፋ ስላደረገው ማዕቀብ ዝምታቸውን ሰብረዋል። የአሜሪካ የቪዛ እገዳም በሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛው የህወሓት ቡድንን ተጠያቂ ያደረገ ነው ብለዋል። ሌላኛው ትኩረታችን ነው። ህወሓት ከሰሞኑ ያወጣው አዋጅ በብዙዎች ዘንድ እየተወገዘ ነው። ህገ አራዊት የተባለውን አስገዳጅ ወታደራዊ ምልመላ እንመለከታለን። ጤና ይስጥልን። የዕለቱ የመረጃ ጥንቅራችን ሆ ተጀመረ። ቀደም ሲል ያነሳናቸውን ነጥቦች በዝርዝር የምንመለከት ይሆናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉ ገልጸውታል። አቶ ጌታቸው ለመንግስት ሚዲያዎች በሰጡት ማብራሪያ እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩ እንደ ሻዕቢያው መሪ ኢሳያስ አፈወርቂ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ ነው። የእርምጃው ትልቅነት በቪዛ መከልከሉ ላይ አይደለም፣ ይልቁንም ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነቱን ሙሉ በሙሉ በደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረጉ ነው ሲሉ ተናግረዋል። አቶ ጌታቸው ይህንኑ እርምጃ ሲያብራሩ የቪዛ እገዳው በተለይ ከደብረጽዮን ጋር በቅርብ የሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላትን ለይቶ ያነጣጠረ መሆኑን ገልጸዋል። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ በሚገኙ የቀድሞ የህወሓት ጽንፈኛ አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሏን አስታውቃለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ማዕቀቡ የተጣለው በኢሚግሬሽንና ዜግነት ህግ አንቀጽ 212A 3C በተሰጣቸው ስልጣን መሰረት መሆኑን ገልጸዋል። ይህ የቪዛ እገዳ በትግራይ ክልል ያለውን ቀውስ ለመፍታት የሚደረጉ ጥረቶችን በሚያደናቅፉ፣ ሰላምን በሚያናጉ የህወሓት ጽንፈኛ አባላትና የቅርብ ቤተሰብ አባሎቻቸው ላይ ያነጣጠረ ነው። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ክልል ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን እንደምትቆም አስታውቃለች። በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ድርጊት ለማጋለጥ እንዲሁም ተጠያቂነትን ለማስፈን ዋሽንግተን ያሏትን ዲፕሎማሲያዊ አማራጮች በሙሉ መጠቀሟን እንደምትገፋበትም ገልጻለች። ጥንቅራችን እንደቀጠለ ነው። አራተኛ ዓመቱን በማክበር ላይ የሚገኘው አማራ ባንክ አጠቃላይ ካፒታሉን 10.28 ቢሊዮን ብር ማድረሱን አስታውቋል። ስራ የጀመረበትን አራተኛ ዓመት የምስረታ በዓል በማክበር ላይ የሚገኘው አማራ ባንክ ካፒታሉን 10.28 ቢሊዮን ብር ማድረሱን ያስታወቀው የባንኩ ዋና ስራ አስፈጻሚ አቶ ሳሙኤል ታደሰም ባንኩ ባለፉት 4 ዓመታት በቴክኖሎጂ በሀብት አሰባሰብና በብድር አቅርቦት አበረታች እድገት ማስመዝገቡን ገልጸዋል። በመላው ሀገሪቱ ተደራሽነቱን ለማስፋት 321 ቅርንጫፎችን የከፈተው ባንኩ በአሁኑ ወቅት ከ2.9 ሚሊዮን በላይ ደንበኞች ከ4500 በላይ ሰራተኞች ያሉት ሲሆን ከደንበኞቹ መካከል 1.2 ሚሊዮን የሚሆኑት የዘመናዊ የሞባይል ባንኪንግ፣ ከ247 ሺህ በላይ ደንበኞች ደግሞ የገንዘብ መክፈያ ማሽን ATM ተጠቃሚዎች መሆናቸውን አቶ ሳሙኤል ታደሰ ገልጸዋል። ዋና ስራ አስፈጻሚው በፋይናንስ ኢንዱስትሪው ውስጥ ተመራጭ ለመሆን የጀመረውን ጉዞ ባንኩ አጠናክሮ ይቀጥላል ብለዋል። ወደ ሌላኛው ጉዳያችን አመራን። ሀሮሜ በኦሮሚያ ክልል ስለተጀመረው አዲስ ፕሮጀክት ምን እየተባለ ነው? ዝርዝሩን እንመልከተው። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የኦሮሞ ሕዝብ የትግል ግቦች ስኬት የሚመሰረተው ከፖለቲካ ነጻነት ወደ ኢኮኖሚ ነጻነት በሚደረገው ሽግግር ላይ መሆኑንና ለዚህም የገጠርን ሽግግሩን ማድረግ ቀዳሚ ተግባር መሆኑን አስታውቀዋል። ክልሉ በአሁኑ ወቅት ሀሮሜ በተባለ ፕሮግራም ገጠርን የስደትና የልማት ዳርቻ ከመሆን አውጥቶ ወደ ዘመናዊና የልማት መሰረትነት እያሸጋገረው እንደሚገኝ ገልጸዋል። ርዕሰ መስተዳድሩ እንደገለጹት ኦሮሚያ በገጠር ላይ የተመሰረተ
የተመሰረተ ክልል ቢሆንም ለበርካታ ዓመታት ገጠር ያመረተው ምርት እሴት ሌላ ቦታ የሚከማች በመሆኑ ገጠር የልማት ዳርቻ ሆኖ ቆይቷል። ይህ ልማዳዊ አሰራር ከገጠር ወደ ከተማ የሚደረገውን ፍልሰት፣ ስራ አጥነትና የልማት ክፍተትን በማባባሱ ለውጥ ለማምጣት በመጀመሪያ የገጠር ሽግግርን እውን ማድረግ የግድ ሆኗል። አቶ ሽመልስ የሃሮሜ ፕሮግራም የህንፃ ግንባታ ፕሮጀክት ብቻ ሳይሆን የልማት አስተሳሰብ ለውጥ መሆኑን ጠቅሰው ዓላማው ገጠርን ከተማ ማስመሰል ሳይሆን ዘመናዊነትን እስከ አርሶ አደሩና አርብቶ አደሩ ደጃፍ ማድረስ ነው ብለዋል። በክልሉ ቀበሌዎች ሁሉ በፕላን በሚገነቡት በእነዚህ የገጠር የሽግግር ማዕከላት ውስጥ መንገዶች፣ ንጹህ ውሃ፣ የኤሌክትሪክ መስመር፣ የሶላርና ባዮጋዝ፣ ትምህርት ቤቶች፣ የጤና ጣቢያዎች፣ መድኃኒት ቤቶችና ባንኮች፣ የፖሊስ ጣቢያዎች፣ ፍርድ ቤቶች፣ የገበያ ማዕከላት፣ መጋዘኖችና የንግድ ቤቶች፣ የህፃናት መጫወቻ፣ የህዝብ መሰብሰቢያና አረንጓዴ ቦታዎች እንዲሁም የግብርና ማሽነሪዎች፣ የትራንስፖርት ማቆሚያዎችና የነዳጅ ማደያዎች አገልግሎትም በውስጡ ያቀደ ነው። በተጨማሪም እያንዳንዱ አባወራ ግቢ የጓሮ አትክልት ልማትን፣ የዶሮና የወተት ላም እርባታን ያካተተ እንዲሆን እየተደረገ ሲሆን ይህም ወጣቶች ባሉበት ቀያቸው ስኬታማ እንዲሆኑ እድልን ይፈጥራል። ገጠርን የጥሬ ዕቃ ምንጭ ብቻ አድርጎ ከመመልከት መውጣት እንዳለበት ያሳሰቡት ርዕሰ መስተዳድሩም አርሶ አደሩና አርብቶ አደሩ መሬት ከመቆፈርና ከማገድ ባለፈ አምራች፣ አቀነባባሪና ባለሀብት መሆን እንዳለባቸውና የእሴት ጭማሪ ሰንሰለት በገጠር መዘርጋት እንዳለበት ገልጸዋል። በዚህ የሽግግር ጉዞ ውስጥ ከተማና ገጠር ተወዳዳሪዎች ሳይሆኑ አንዱ ለሌላው እድገት ቅድመ ሁኔታና መሰረት መሆናቸውን የገለጹት አቶ ሽመልስ ግንኙነታቸው የማምረት፣ የገበያ፣ የኢንቨስትመንትና የቴክኖሎጂ ትስስር መሆኑን አስገንዝበዋል። ርዕሰ መስተዳድር ሽመልስ አብዲሳ ንግግራቸውን ሲያጠቃልሉ ለዓመታት ገጠር ተወላጆቹ የሚሰደዱበት ምድር ነበር፣ ዛሬ ግን የሚቆዩበት የሚያመርቱበትና የወደፊት ዕጣ ፈንታቸውን የሚገነቡበት እያደረግነው ነው ብለዋል። አክለውም የኦሮሞ ትግል ግቦች በከተሞች ብቻ እንደማይሳኩ በመጠቆም ገጠር ከተቀየረ ኦሮሚያ ይቀየራል፣ ገጠር ከተሻገረ ኦሮሚያ ይሻገራል በማለት የሃሮሜ ፕሮግራም የክልሉን ሁለንተናዊ ሽግግር ለማረጋገጥ ወሳኝ ስትራቴጂ መሆኑን አረጋግጠዋል። ህወሓት ከሰሞኑ ያወጣው አዋጅ በብዙዎች ዘንድ እየተወገዘ ነው። የጊዜያዊ አስተዳደሩ የቀድሞ የካቢኔ አባልና የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ሕይወት ህወሓት የትግራይን ደህንነትና ህልውናን ለማረጋገጥ በሚል ያወጣውን አዲሱን አዋጅ የፌዴራሉንና የክልሉን ህገ መንግስት የሚጥስ ህገ አራዊት ሲሉ አጥብቀው ተችተዋል። ፕሮፌሰሩ ከኢቲቪ ትግርኛ ክፍል ጋር ባደረጉት ቆይታም ይህ አዋጅ የትግራይ ህዝብ የነገ ተስፋ ዋስትና የሆነውን የፕሪቶሪያ የሰላም ስምምነትን በግልጽ የሚነድና ክልሉን ለአዲስ የጦርነት እንቅስቃሴ የሚያጋልጥ መሆኑን አብራርተዋል። በአሁኑ ወቅት ክልሉ ላይ ህጋዊ እውቅና ያለው ምክር ቤት በሌለበት ሁኔታ እንዲህ አይነት ህግ ማውጣት ፍጹም ህገ ወጥ መሆኑን የጠቀሱት ፕሮፌሰሩ አዋጁ ከህግ አንጻር ለማመን የሚከብዱ በርካታ መሰረታዊ ጥሰቶችና ስህተቶች የሞሉበት መሆኑን በህግ ባለሙያዎች መረጋገጡን ገልጸዋል። ይህ ድርጊት ጽምዶ በተባለ ህገ ወጥ ትስስር የተፈጠረና የሻዕቢያን ተላላኪነት የሚያሳይ የፖለቲካ ፍላጎት ማስፈጸሚያ መሆኑን በማመልከት የትግራይ ወጣቶች ክልሉን አሁን እየደረሰበት ካለው ግፍና ሰቆቃ ለመታደግ ራሱን ህወሓት ብሎ የሚጠራው ቡድን በቃ በማለት በአንድነት ሊታገሉት እንደሚገባም ጥሪ አቅርበዋል ሲል የዘገበው ኢቢሲ ነው። በመጨረሻም ዳሽን ባንክ ለሼህ መሐመድ አላሙዲን እውቅና ሰጥቷል። ሼኩ የባንኩ የጀርባ አጥንት ናቸው ተብለዋል። ሚድሮክ ኢንቨስትመንት ግሩፕና ዳሽን ባንክ ያላቸውን ግንኙነት አጠናክረው እንደሚያስቀጥሉ አስታውቀዋል። የዳሽን ባንክ 30ኛ ዓመት የምስረታ በዓልን አስመልክቶ የሚድሮክ ኢንቨስትመንት ግሩፕ ቺፍ ኦፕሬሽን ኦፊሰር አቶ አበበ ተክሉ ግሩፑ ከዳሽን ባንክ ጋር ያለውን አጋርነት አሁን ካለው በበለጠ አጠናክሮ ይቀጥላል ብለዋል። ሚድሮክ ትልቅ አቅም ያለው ተቋም ነው ያሉት አበበ ይህንን አቅሙን የበለጠ ወደ ማህበረሰቡ ለማድረስ ከባንኩ ጋር በጋራ እንሰራለን ያሉት የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ በበኩላቸው ሚድሮክ ኢንቨስትመንት ግሩፕና ዳሽን ባንክ ለሀገር እድገት በጋራ መስራታቸውን እንደሚቀጥሉ ተናግረዋል። ዳሽን ባንክ ሚድሮክ ኢንቨስትመንት ግሩፕ በሚያከናውናቸው ሁሉን አቀፍ ስራዎች በሙሉ ሁሌም ከጎኑ እንደሚቆም ዋና ስራ አስፈጻሚው አረጋግጠዋል። 30ኛ ዓመት የምስረታ በዓሉን ምክንያት በማድረግ ዳሽን ባንክ ሼህ መሐመድ ሁሴን አሊ አላሙዲና ለሚድሮክ ኢንቨስትመንት ግሩፕ በቅርቡ ልዩ እውቅናና ሽልማት መስጠቱም ነው የተገለጸው። ባንኩ ሽልማቱን ለሼህ መሐመድ ሁሴን አሊ አልአሙዲ ያበረከተው ዳሽን ባንክ በኢትዮጵያ የፋይናንስ ኢንዱስትሪ ውስጥ ገናና ተቋም እንዲሆን ስያሜ ከመስጠት ጀምሮ የባንኩ ምስረታውን እንዲሆን ከፍተኛ እገዛ በማድረጋቸው ነው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን።
በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።